ጦርነቱ እንዲቀጥል ይፈልጋል መንግስት። በቃ ማንኝ ቢፈልግ እርግጠኛ ሆኜ የምነግርህ አንድ ሳምንት ኔትወርክ አጥፍቶ መጨረስ ይችላል። በቃ ጦርነቱን ምንኝም አትመነኝ። ይሄ ነው በቃ እውነታው ነው። በቃ ያለው ወንድማችን ክልሉ ይወድም ዘንድ ነው። ክልሉ እንደ ህዋት እንደወደመው አሁንም እንዲወድምና አማራ እንዲዳከም ነው ሁለቱም የሚሰሩት። ኤግዛክትሊ በቃ ይሄ ምንም የማይደበቅ እውነታና እውነታ እንዴ እዚህ ሆነው እኮ በመነጽር ያያዩአቸው በዛ ጋር ሄዱ እያሉ እኮ የሚያወሩ ናቸው እኮ ፋኖዎችን ማለት የመንግስት which means መከላከያ ያይና ሄዱ በዛ ጋር መሬት ላይ ያለው አጥቦጃም ስለሚነግራቸው ቀጥሉ ጀግናው በቃ አንድ ሳምንት መንግስት አይፈጅበትም ነበር ፋኖና ቢከተለው ይሄ አባይ በረሃ ሊገባ ነው ገደል ይገባል በዛው የሚገርመው ማለት ነው። አንድ ሳምንት ኔትወርክ አጥፍቶ ቢለው ይሄ ተራ አይደለም ምን ደና መሳሪያ እንኳን የላችሁም ለምን ይደበቃል? እውነት ነው። መንግስት ግን ጦርነቱ እንዲቀጥል ይፈልጋል። በቃ የአማራ ህዝብ እንዲዳሽቅ ነው የሚፈልግ። በቃ ይቅመሰው ነው ያለው ነገር። በቃ ምን ያደርጋሉ መሰለ ፋኖ ተብዬ ከተማ ዙሪያ ይመጡና ይመጣል ዙሪያውን ይመጡና ዙሪያውን ተኩሰው ይሮጣሉ። እነዚህም አንድ ከፍ ያለ መሳሪያ ሲተኩስበት ይሮጣል። አይከተላቸውም እኮ ትንሽ ነቅቷቸው ይመለሳሉ። ታዲያ ይሄ ጨዋታ አይደለም። የእውነት እናውራ ከተባለ ይሄ ቂል አርገውናል። በቃ ጨዋታ ነው የተፈለገው እንዴ ፋኖ ምንም ነገር በቃ ያረግም አንድ ከተማ ይዣለሁ ይላል እንዴ አልያዘም። ህዝቡ ሞተ እንዘንለት እንዴ ትልቅ መሳሪያ ተተኩሶ ጤፍ ላይ ያርፋል፣ አዝመራ ላይ ያርፋል። ያዝመራ እንዴ ነው የሚሆነው? አስቡት። የአማራ ህዝብ እንዴት ተቸግሮ ነው የሚያርሰው? አርሶ ጎልጉሎ አጭዶ መልሶ ደግሞ ያ በመሳሪያ ሲጠፋበት አያሳዝንም? በእውነት ለአማራ ተቆርቋሪ ይጥፋ እንዴ። ዘመነ ካሴ እንደው ፊት ለፊት ተዋግቶ ያውቃል? 200 150 ኪሎ ሜትር ተዋግቶ ያውቃል? ለመሆኑ አለ ወይ ጦርነቱ ውስጥ እሱ? እንዴ በነገራችን ላይ እዛው ጦርነቱ ውስጥ እቺ ፋኖ ውስጥ ያሉ ሰዎች ደግሞ ምን አለ መሰለ መጀመሪያ መስሏቸው የገቡ ሰዎች ነበሩ። አሁን እንዴት አድርገው ይውጡ መውጣት የከበደዋል። ደግሞ ከዛ ገብቷል ልውጣ ቢል አልቻለም። በርግጥ አሉ ይገደላሉ እዛው ይመታሉ እንጂ ማህበረሰብ ደግሞ ይተካል። በቃ ይሄ ነው በቃ አካሄዳቸው። አሁን ስንት ቢሊዮን ብር እኮ ይዞባቸው የጠፋኮ ስንት አለ እኮ ሰብሳቢ ነው መሪ ተብሎ ብሩን ሲያገኝ ላሽ ብሎ የጠፋ ስንት ሚሊዮን ብር ይዞ የጠፋ ብዙ ሰው አለ ምናቀው ማለት ነው። ያልበላው ይተካል ደግሞ ያም ይዞ ይጠፋል። ስለዚህ የእውነት ትግል አይደለም። እስኪ በዚህ በሁለት እስኪ ቁጭ ብለው ይምከሩ። እስኪ በሁለት ዓመት ውስጥ ለአማራ ህዝብ ምን ጠቀምን? ለአባቶቻችን ምን ጠቀምን? እኔ ግን አንዳንዴ ምን እላለሁ ቆይ ቄሱ ሼኹ ቄሶች ለምንድን ነው የማይመልሷቸው? ምንድነው የያዙት ነገር? ማህበረሰቡ እየተጎዳ ያዩ ነው። ለምን እንደው መስቀላቸውን ይዘው መስቀል ይዘው ነው የሚዋጉ ፋኖ የመስቀል ጦርነት ነው ኦሬዲ በለው ምንም ልዩነት የለውም። ለምን አልቅሰው ሄደው ልጆቻቸው አይደሉ አይመልሷቸውም እንዴ? የአማራ ህዝብ እኮ በዚህ አይነት መንግስት ምን አለኝ ነው ያለ። በቃ አሁን መንግስት ምን አለኝ እንዴ? አዎ ነፃ ታወጡኝ መስሎኝ ነበር። መንግስት ምን አለኝ? ልጄና አሁን ከለከላችሁ ትምህርት ቤት እንዳይሄድ በየመንገዱ እየታገተ ነው። በቃ መንግስት ምንም አላደረገንም። በዚህ አይነት መንግስት ይሻለናል ነው በቃ ምንም ነገር የለውም። ጥሩ ነው ማለት አይደለም። ይሄን ያዘልኝ መንግስት መረጥን ማለት ምንድነው? ከሁለት ካባጣ እንደሚባለው ምንድነው? ሁለት መጥፎ ነገር ቢኖር የተሻለው መጥፎ ቀነስ ያለውን ትመርጣለህ ልክ ነው በቃ ታዲዝ። ስለዚህ መንግስት ይሻለናል በዚህ አይነት በቃ ፋኖ ለህዝቡ እየጠቀመ አይደለም። እናት እያለቀሰች ነው እንዴ ገበያ መውጣት አትችልም። መንገድ ይዘጋል ፋኖ። ይሄ ወንድነት ነው እንዴ? ወንድነት እኮ አይደለም እኮ እንዴ። ወንድ ከሆነ ይውጣና ኦሮሚያ ላይ አይዘጋም እንዴ? ሲጠጋ ብሎ ሸኔ መንገድ ላይ እያገተ ነው። ጀግና ማለት ያ ነው። ሂድና አማራ ክልል አይደለም መዝጋት የነበረበት። ጀግና ከሆነ ኦሮሚያ ላይ ሄዶ ይዝጋ እንዴ። እኔ አንዳንዴ ምን እላለሁ መሰለክ ሸኔ መንገድ ላይ አገተ ምናምን አማራን ወሰደ እንዴ። ሸኔ ምን ያርግ? ሲያድግ አማራ ጠላት ነው እየተባለ አድጎ ችግር የለም ይውሰደን። እዚህ ሆንሱ ይሄ ፋኖ ተብዩ ከአማራኛን እያገተን እየገደለን አይደል እንዴ? በቃ እውነታው ይሄ ነው። በቃ እኔ የሚገርምክ ፖለቲካ በጣም የምጠላው አልወድም ነበር። አሁንም እኔ ምርጫ እስከዛሬ ካርድ አውጥቼ
አልወድም ፖለቲካ፣ በጣም ነው የምጠላው ፖለቲካ። ነገር ግን አሁን ማወራው ፖለቲካ አይደለም። በቃ የኖርንበት ስቃይ ነው እያወራሁት ያለው። በቃ ስቃይ ነው እያወራሁ ያለው እንዴ። ምን ይላሉ ሰሞኑን ትግሬዎች የጀመሩት ደግሞ ፕሮፓጋንዳ አለ በቲክቶክ በምናምን ተደራጅተው ወለጋ ላይ የተፈጸመውን አማራ እልቂት ምናምን ያነሱታል ወሬ። እነሱ መጣ አማራ ክልል ምን እንደሰሩን አናቅም እንዴ? ምንድነው የሰሩ እንዴ? ፋኖ እዛ ወለጋ ላሉ አማራዎች ተጨነኩ ብሎ ተነሳ አይደል? እዚህ ጎኑ ያለውን አማራ ያርዳል፣ ወንድሙን ያርዳል። በነገራችን ላይ አሁንም ሳረሰው የአማራ ጦርነት አሁን እንኳን ስምምነት አድርጎ ቢመለሱ እንኳን ጦርነቱ አያበቃም። ውስጥ ለውስጥ የገደሉበት ወንድም አለ። እኔ ወንድሜን ገድሎት ነገ ቢመለስ ለቀዋለሁ እንዴ? አለቀውም። ገና ትልቅ እልቂት አለ። ግልጽ ነው። ነገ ቢመለሱም ትልቅ ጦርነት ይነሳል። ወንድሜን ገድለውት አባት እናቴን ዘርፈውት አለቃቸው። ምንም በቃ ገና ትልቅ ጦርነት አለ። ኔትወርክ እያስቸገረኝ ነው። አመሰግናለሁ። ሂድበት። ብዙ ተከታይ አለ መሐል ላይ። እነዚህ ተሳዳቢዎች ምንም ኬር አትስጣቸው። በቃ ለአማራና ለአማራ ህዝብ ነው የቆምከው። በጣም እናመሰግናለን። ግፋበት። እውነትና እውነት ነው። እውነት ሲነገር ሌባ ሲባል ሌባ እኮ ይደነግጣል። ገሌባ አትለውም፣ ሌባ ስትለው መደንገጥ አይቀርም። በቃ ስለዚህ የአማራ ህዝብ እንንቃ። ተው ጎንደር ጎጃም እንንቃ። በቃ ደንቆሮ ሆነን ቀረን። ካልተማርን እንዴት ነው የምንሆነው? አመሰግናለሁ። ሞታይ በጣም ጥሩ። ይኸውላችሁ እኔን ብናገረው አልሰማም። እኔን ብናገረው ማት ተቃውሞ ይቀርብኛል። ይሄ ሰው እንግዲህ እዛው ጎጃም ውስጥ ነው ያየውን ነው የሚነግራችሁ። እኛም ያን ፋኖ ክልሉ ለቆ እንዲወጣ አብይ አህመድ እየከበበው እንዳለ ለትግሬ ብሎ ወጥቶ ለሱ መዋጋቱ ሰት እንደነበረ የሸዋ ፋኖን አጠናክሮ አዲስ አበባ ውስጥ በህቡ ገብቶ የመንግስት ፒላሮችን አሁን ትግሬዎች እንዳረጉት መጥቶ አብይን በማስወገድ ወይ ደግሞ በማባረር ስልጣን መያዝ አለበት። ከዚያ በኋላ የአማራ ህዝብ እልቂት ብቻ አይደለም 90% ያልታረሰውን የኢትዮጵያ መሬት እንዲያርሰው ካንዲት ጎጥ ሰብስበው ያስቀመጡትን አማራ እናስወጣዋለን የሚል የፖለቲካ ስትራቴጂ ነበር የምናካሄደው። ዛሬ ግን ከትግሬ ጋር ነው የሚሰራ ፋኖ የሚባለው። መሪዎቹ ተላላኪዎች ናቸው። አሁን ከታች የሚቃወሙ ሀብት ንብረት ያላቸው ኢትዮጵያ ውስጥ የተዋለዱ በአደናውያን አብናውያን ስለ አማራ ህዝብ ማለቅ ሳይሆን ስለነሱ ኮንዶሚኒየም አንዲት ቤታቸው የሚጨነቁ ስለ አማራ ልጆች ከትምህርት መውደቅ ሳይሆን የነሱ ልጆች ውጭ ሀገር እያስተማሩ ውጭ ሀገር በተንደላቀቀ መኪና እያመላለሱ የአማራ ወጣቶች ተማሪዎች ደግሞ በዚህ ጦርነት ምክንያት ለ7 ዓመት እየዘለቀ ነው። ባይዘው አሁን ሰው ከትግራይ ጦርነት ጀምሮ ይመስለው አይደለም። አብይ ከመጣ ጀምሮ በአማራ ላይ ጦርነት አለ። ከወለጋ ጀምሮ እስከ ሰሜን፣ ከደቡብ፣ ከምዕራብ እስከ ምስራቅ አማራ እየተገደለ ነው። ያን ደግሞ ያደረጉት ያባረርናቸው ትግሬዎች በኦነግ ሸኔ ስም ይገሉናል። ኤርትራውያኖች ደግሞ በኦነግ ስም አሰልጥነው አንተው መግደል ጀመሩ። በሳምንቱ ዛሬ ከመኪና ላይ እያዋረዱ አብይ ነው ብልጽግና ነው በሚል የሀገሪቱ ሰላም ተናግቶ ትግሬዎች ተመራጩ ነው እንዲመለሱ ነው እየተሰራ ያለው። እኔ ሪል ፖለቲከኛ ነኝ። እኔ እንደ ልደቱ አያሌው ማንም የሰጠኝን በቅርቀብ እንደ አህያ ጭኜ ማራግፍ ሳልሆን አጀንዳ የምሰጥ ሰው ነኝ። ፖለቲካዊ አጀንዳ ሰጥቻለሁ። ጠላቶቹን የአማራን እየመታውለት ነው አማራውን የምሰራ። ዛሬ ግን አማራ እያወቀው አለ። የምንሰራውን ፖለቲካ እስካሁን አልቆ ነበር። 4 ኪሎ ገብቶ ነበር ትግሬዎች። ትግሬን ተሸክመን ማምጣት አንችልም። አሁን ያለው የፋኖ ጦርነት የትግሬ ጦርነት ነው። ፕራክሲ ዋር ነው። የእጅ አዙር ጦርነት ነው። ይሄ ነገር ሲነሳ አንተ ዲያስፖራው ነህ። ዶላርን በቀን $1000 እየሰበሰብክ በወር 30,000 ብር እያካበትክ እዚህ ጋር መጥቶ የሚመጣውና የሚናገረውን ሰው ደግሞ ታሸማቀቃለህ። ብልጽግና ነው ትላለህ፣ በአዴን ነው ትላለህ። አንተ ነህ በአዴን። ብልጽግናዎች ናቸው ብልጽግና የምትሉ። አብይ እኮ ትቶታል። አሁን በትልልቅ ከተሞች ላይ ከባድ መሳሪያ ብቻ አስቀምጦ ትቶታል። ፋኖ ራስ በራሱ ደም ቅድም ያለው ነው ልጁ ደም እንዲያፈራ ሰው እኮ ልጆችን ገሎበታል። ፋኖ ቀበሌ ቀመንበር እኮ ገሏል። ግን የመንግስት ጦርን ይቀልባል። ትግሬን ንብረታቸውን አይነካም። ከደሃ ገበሬ ላይ ዶሮ ሽታ ስትመጣ 500 ብር እኮ የሚቀርጥ ነው ፋኖ። ፋኖ እኮ በጭካኔ መምህር ደብድቦ ገሏል። ተማሪ እኮ ጨፍጭፏል። ራሱ ማርሸት ተናግሯል። 27 መምህር እኔ ራሴ መላጭ የሳው ገድያለሁ ነው። ትናንትና እንደ ኔፓል ተቃውሙና ተነሱ ይላል። በዶክተሮች ያልተሳካላቸው
ዶክተሩን አብይ አህመድ እያናጠለ ሲነፋው ደንቆሮ ነው፣ መሀይም ነው፣ አላወቀም። እኔ ወጥቼ ስነግረው ለካ ዶክተሮች ትግሬዎች ናቸው እንዴ